ሰላም፣ እኔ ዶክተር አሩል ኤቤኒዘር ዳንኤል ነኝ። ዛሬ ስለ ኮሮናሪ አንጂኦግራም ለመብራራት እዚህ ነኝ። እንግዲኛ አንጂኦግራም ማለት ምንድን ነው? አንጂኦግራም በመሰረት የሚሆነው እሱ የምርመራ ሙከራ ነው። ሕክምና አይደለም፣ የምርመራ ሙከራ ነው። ምን ነገር እንደምታውቁ ነው። በደም ማሰሮች ውስጥ መዘግየቶች ካሉ እንደሆነ ታውቃለህ። አንጂኦግራም በሰውነት ማንኛውም ክፍል ላይ ሊደረግ ይችላል። ከልብ ላይ ብታደርገው ኮሮናሪ አንጂኦግራም ትባላለህ። በአንጎል ላይ ብታደርገው ሴሬብራል አንጂኦግራም ትባላለህ እና እንዲሁ በቀጣይ በተለያዩ ክፍሎች ላይ ሊደረግ ይችላል። እንግዲኛ እንዴት ነው የሚደረገው? በሁለት በተለያዩ መንገዶች ሊደረግ ይችላል። ትት ኮሮናሪ አንጂኦግራም ተብሎ የሚታወቀው አንዱ አለሌላውም ደግሞ የተገባ ኮሮናሪ አንጂኦግራም ነው። እንግዲኛ ክት ኮሮናሪ አንጂኦግራም ማለት ምንድን ነው? እነሱ ቀለም ያለው ነገር ወደ ሰውነትህ ይወስናሉ። አንተም በክት ስካን ላይ ተኝተህ መያዝ ይኖርብሃል። እነሱም ወደ ልብ የሚፈሱ የደም ማዕዘኖችን ምስሎች ይወስዳሉ። በልብ ውስጥ መዘጋት አለ ወይስ የለም በሚለው ይመረምራሉ። አሁን ወደ የተለመደ አንጂኦግራም እንደገና እንመጣለን። እሺ፣ እንግዲኛ ተለመደው አንጂኦግራም እንዴት ነው የሚደረገው? እኛ የደም ማዕዘኖችን ወይም በእጅ ወይም በእግር እንደገና እንደምንደርስበት እና ካቴተር እንገባዋለን። ይህም ቀጥሎ ወደ ልብ ይሄዳል። ቀለም ያለውን ነገር ወደ ልብ እንደገና እንወስናለን እና እንመረምራለን። ይህ ሁሉ ሂደቱ 10 እስከ 15 ደቂቃ ያወራል። ሙሉ ሂደቱ 10 እስከ 15 ደቂቃ ያወራል። እናም በአካባቢ የሚደረግ የሕክምና ድክመት ስር ይሆናል እና ፈተናውን የሚያደርጉት ሰው ፍጹም ተጠናቀቅ ይሆናል እና ከካርዲዮሎጂስቱ ጋር መወያየት ይችላል። እርስዎ ሊያስቡ ይችላሉ፣ ከአይዞን ዶክተር ካቴተር ወደ ልቤ የተላኩ ነው። አሁን ይህን እናደርጋለን። በጣም የሚያሳዝን ነው። አይ ፍጹም አይደለም። ካቴተሩ ወደ ልብ ሲገባ ምንም ህመም አይኖረውም እና ይህ የኮሮናሪ አርተሪዎችን ለመመርመር የተቀመጠው የወርቅ መደበኛ መርምሮ ነው። እስቲ ለምን ኮሮናሪ አንጂኦግራም ሳይሆን የሲቲ አንጂኦግራም ብቻ ማድረግ አልችልም? በእውነት ኮሮናሪ አንጂኦግራም እንደሚያስፈራኝ ነው። እንግዲኛ ለማን የሲቲ አንጂኦግራም ይመከራል እና ለማን ደግሞ ኮሮናሪ አንጂኦግራም ይመከራል? ስለዚህ የሲቲ አንጂኦግራም በመሰረት ለመጀመሪያ ጊዜ በእርግጥ ካቴተሮች ወደ ሰውነቱ ሲገቡ እንደሚያስፈሩ ሰዎች ይመከራል እና እንዲሁም ለህመሙ የሚኖረው እድል በጣም ትንሽ ለሆኑ ሰዎች ይመከራል። ወጣቶች፣ የተወሰነ የደንብ ህመም ያላቸው፣ በእውነት ልብ ጉዳት ይደርሳቸው ይሆን ወይስ አይደለም ብለው የሚፈሩ ሰዎች። ስለዚህ ለእነሱ የሲቲ አንጂኦግራም በጣም ቀላልና ያልተወሰነ ሂደት ነው። ግን ለዕድሜ ያላቸው፣ ጦማር የሚኖራቸው፣ የስኳር በሽተኞች፣ ጫማ የሚያጠጉ ሰዎች ወይም የተመሳሳይ አደጋ ያላቸው ሰዎች የተለመደው የኮሮናሪ አንጂኦግራም ይደረጋል። እንግዲኛ በሆስፒታሉ ስንት ቀን መቆየት ያስፈልጋል? በቀጥታ 1 ቀን ብቻ ነው። ጠዋት ትመጣለህ፣ ሂደቱን ታደርጋለህ፣ ከዚያም ከ3-4 ሰዓታት በኋላ ትሄዳለህ። እነዚህ ብቻ ናቸው። እንግዲኛ የሲቲ አንጂኦግራም በዚህ መልኩ ሊደረግ ይችላል። አሁን በሲቲ አንጂኦግራም የሚደረግበት መልኩ ሊደረግ ይችላል፣ ግን ብቸኛው ችግር ከሆነ በሲቲ አንጂኦግራም ውስጥ እንደተገኘ አደጋ ካገኘው በኋላ ለማረጋገጥ ወደ ተለመደው የኮሮናሪ አንጂኦግራም መምጣት ያስፈልጋል።